በድጋሚ አጋጣሚዎችን ከወይዘሮ ሜላት ጋር የሀና አባት ተገናኝተዋል። የተገናኙበትን ምክንያት በሌብነት ነው። አሁንም ድጋሚ ሀናን ያጋጠማት የጆሮ ሌብነት አሁንም አባቷ ላይ አጋጥሟቸዋል። ቀጣዩን ክፍል አብረን የምናየው ይሆናል። ሰላም ጤና ይስጥልን ክቡራንና ክቡራት የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት፣ እስከ መጨረሻው አዳምጡት። ትማሩበታላችሁ። ምርጥ ቪዲዮ ነው፣ ብልጥ ድራማ ነው። ትማሩበታላችሁ ብዬ አስባለሁ። ወይዘሮ ሜላት ጠዋት ተነስተው ወደ ቤተ ክርስቲያን ሊሄዱ ተነሱ። በዛን አጋጣሚ ሻወር ቤት ያስቀመጠችውን መስቀል ያዩታል ብዬ በጉጉት ስጠብቅ ነበረ። እሳቸው ግን ወይዘሮ ሜላት ሀና እንደመጣች ገብታ ሻወር ቤቱን እንድታጸዳ አዘዟት። ካዘዟትም በኋላ አረ ንጹህ ነው እትዬ፣ ንጹህ እኮ ነው፣ ማታ አጽድቼ ነው የሄድኩ ስትል ጭራሽ መልስ ትመልስኛለሽ እንዴ? ሰራተኛ እኮ ነሽ፣ ያዘዝኩሽን በሙሉ ልትሰሪ ግዴታ ነው አለቻት። እሷም እሺ እትዬ፣ ይቅርታ አጽድቼዋለሁ እኮ ብዬ ነው እንጂ እኮ እኔ መልስ ልመልስ ፈልጌ አይደለም በማለት ተሽቆጥቁጣ ወደ መታጠቢያ ቤት አመራች። እሷም ትናንትና ገሏ ልትታጠብ ያስቀመጠችውን የእናቷን የልጅነት ስጦታ እዛ ረስታው ሄዳ ነበርና ድንገት አየችው። ከዛም አንስታ አንገቷ ላይ አድርጋ በቲሸርቷ ደበቀችው። እርሳቸው ግን እናቷ እንደሆኑ ሲያውቁ ወይም ደግሞ አጋጣሚውን ተጠቅመው ወደ መታጠቢያ ቤት ቢገቡ ኖሮ መስቀሉን ሲያገኙት ሀና ልጇ እንደሆነች ይረዱ ነበረ። ግን ያን እድል አላጋጠማቸውም። ወይዘሮ ሜላትንም አጽድታ ከጨረሰች በኋላ እንድትታጠብ ገባች። ታጥባም ወደ ቤተ ክርስቲያን አመራች ከወንድ ልጇ ጋር። ሴት ልጇ እንግዲህ ሰላም፣ ወይዘሮ ሰላም በጣም አስቸጋሪ ናት። ሁልጊዜ እናቷ የምታዛትን ነገር የምትሰማ አይነት ልጅ አይደለችም። እሷም ሲከፋት የልጅነት ልጇን ፎቶ እያየች ትተግዛለች። ሰላምም ሁልጊዜ ይሄን ፎቶ አቅፈሽ እኛ ልጆችሽ አይደለንም እንዴ በማለት በእሷ ፎቶ መታቀፍ በጣም ነው የምትቀናው። ሰላም እኛማ ልጅ አይደለንም፣ እኔ እርግጠኛ ነኝ አንቺ እናቴ አይደለሽም እያለች ትቀናና ታማረራለች። እናቷም እኔ ልጄ ነሽ፣ እንደዚህ አይነት ነገር ባትናገርኝ ደስ ይለኛል። ሰላም እባክሽን በጧቷ አትልከፊኝ፣ ከቻልሽ ወደ ቤተ ክርስቲያን እንሄድ፣ ተነሺ፣ ዛሬ መድኃኔዓለም በዛውም ሰንበት ነው፣ አብረን ቤተ ክርስቲያን ሄደን ተሳልመን እንመለሳለን ስትላት፣ ሰላም ግን አሻፈረኝ፣ እኔ ቤተ ክርስቲያን አልሄድም በማለት መለሰችላት። እባክሽን እስኪ አንዳንድ ጊዜ እንኳን እናትሽ የምትልሽን ነገር ስሚ በማለት ብጠይቃትም አይ እንግዲህ አስገድደሽ ቤተ ክርስቲያን የምትወስጂኝ ከሆነ እግዜሩም ይቀየምሻል፣ እኔ ብቻ አይደለሁም በማለት አሾፈችባት። አንቺ ላይ ያለው አጋንንት ይለያል ብላ እሷም ተነስታ ወደ ቤተ ክርስቲያን ከወንድ ልጇ ጋር አመራች። ከሄደችን በኋላ ሲመለሱ ምናሴ በጣም ራበኝ እናቴ፣ ቶሎ ቶሎ እንሂድ ወደ ቤት ሲላት፣ እሷም ወይ ልጄ ራበክ እንዴ በማለት አውርቦኛል እናቴ፣ እስካሁን ሀና ምግብ ሰርታለን ይሆን ይችላል። አይ ሰራተኛዋማ እስካሁን ምግብ ላሰራ ትችላለች፣ ምክንያቱም ሰላም ያለችው ቤት ውስጥ ነው። ሰላም ቤት ውስጥ አለች ማለት ደግሞ ይሄን አምጪ፣ ይሄን አስቀምጪ፣ ይሄን አስገቢ ስትላት እሷ ምግብ ላሰራ ትችላለች። ስለዚህ ውጭ ከበላን ደግሞ ቆይተናል፣ ልጄ ልጋብዝህ እንዴ በማለት ጥያቄ ያቀረበችለት፣ እሱም እናቴ በጣም ደስ ይለኛል በማለት ደስ አለው። እሱም እኔ የማውቀው እዚያ አካባቢ ቁርስ ቤት አለ፣ እዛ ልውሰድሽ እና በቃ ጋብዥኝ በማለት ጠየቃት። እሷም ሳታንገራግር ወደዛ ምግብ ቤት አመሩ። እንዲሁም ጆሮና የሀና አባት ደግሞ እነሱም ቤተ ክርስቲያን አርፍደው ሲመለሱ ድንገት የሀና አባት ልቤን አመመኝ በማለት እረፍት እያደረጉ ነበረ። የሀና አባትም እንዳመማቸው ፊታቸው ላይ ያስታውቅ ነበር። ጆሮን በጣም ደንግጦ አባቴ አመመሁ እንዴ? ፋዘር አመመሁ እንዴ? በማለት በተደጋጋሚ ጠየቃች። አይ ምናልባት ቁርስ ስላልበላ ይሆናል፣ ለዛ ነው ያመመኝ፣ ደህና ነኝ ልጄ ደህና ነኝ እያለ ነበረ። በቃ እዚህ አካባቢ የማውቀው ቁርስ ቤት አለ፣ ግብዣውን በእኔ ተውት፣ ሂደን እንብላ ሲላቸው፣ እሳቸውም አረ ልጄ ማታ ለቁርሳችሁ ብላ የሰራችው ምግብ አለ፣ እዛ ሄደን ያንን እንብላ፣ ካልበላን ትቀየመናለች፣ ትቆጣለች፣ ማታ ስደክም አምሽታ ሲላቸው፣ ችግር የለውም አሁን አንቱ ብሉና ከዛ እኔ በኋላ ጥርግ አድርጌ በለዋለሁኝ አታየውም ሲላቸው፣ እሳቸውም ተስማምተው እንግዳውስ ልጄ እኔ እጋብዝሃለሁ እንሂድና እንብላ ሲሉት፣ እሱም ሳያንገራግር እሺ አለ። አይ እግዚአብሔር ይስጥዎት፣ እኔማ ካንቱ ሰርቄ ልጋብዝሁ ነበር እንጂ እኔ ጋር ምንም አይነት ብር የለም በማለት ቀለደባቸው። እርሳቸውም አይ አንተ ልጅ እንደ ይሄን ሌብነትህን መቼ ነው የምትተወው?
ብለው ተቆጡት። እሱ ግን ምንም ሊሰማ አልቻለም። በገቡበት ሬስቶራንት እነ ምላሴና የምላሴ እናትም ምግብ አዘው ቁጭ ባሉበት የምላሴ እናት ጠረጴዛው ላይ ስልኳን ቁጭ አድርጋ እጇን ልትታጠብ ሄደች። ከሄደችም በኋላ ጆሮ ያችን ስልክ አፍጥጦ እያያን ነበረ። በጣም ተንቀጭቅዞ ነበር። ያችን ስልክ ለማንሳት በጣም እየተንቀጨቀጨ ነበረ። የሀና አባት ግን ምንም አልገባቸውም። እጁን ታጥቦ ከተቀመጠበት ድጋሚ እጁን ለመታጠብ ተነሳ። እንዴ አሁን ታጥበህ ልጅ በማለት እርሳቸውም ተቆጡት። ከዛ እጅ ሸተተኝ ድጋሚ ታጥቤ ልምጣ በማለት ወንበር አወላክበት እንደወደቀ አስመስሎ ወደ ጠረጴዛው ላይ ምላሴ በተቀመጠበት የሀና አሰሪን ስልክ ወሰደና እኪሱ አስገብቶ እጁን ሳይታጠብ መልሶ መጣ። እንዴ እጅ ልታጠብልህ አይደል እንዴ ሄድከው? ምን ሆነህ ነው ሳትታጠብ የተመለስከው? ብሎ ፋዘርም ጠየቁት። እርሱም አይ እዛ ስደርስ እኮ ሽታው ለቀቀ፣ እንደውም እርሳቸው ናቸው መሰል የሸተቱኝ ብሎ ምላሱ በሚንተባተባ አንደበቱ ተናገረ። እርሳቸውም ግራ ተጋቡ። ልጄ ምን ሆነህ ነው እንደዚህ የምትሆነው? እሱም እንግዲህ ያው ፈስ ያለበት ዝላ አይችልም ነውና ተንቀጨቀጨ። እርሳቸውም ምንም አልገባቸውም ነበር በሰዓቱ። በኋላ ግን ገብቷቸው ነበረ እና መንገድ ላይ ተነስተው ቶሎ ቶሎ እየጎተተ ወሰዳቸው። የምናሴም እናት ስልኳን ከፈለገች በኋላ አጣችው። ምናልባት መኪና ውስጥ ይሆናል እናቴ ብዙ አትጨናነቂ ብሎ ካረጋጋት በኋላ መኪና ውስጥ ሲሄዱ በልተው ከጨረሱ በኋላ እዛም ሲሄዱ የለም። ፖርሳዋም ውስጥ ብታስገባ ብታወጣ መኪና ውስጥ ብትፈልግም አላገኘችውም። ወይዘሮ መላት በጣም ተናደደች። እንዴት ብላ በጣም እያሰበች ነበረ። እንዲህ ማን ሊወስደ ይችላል ብለው በጣም ተወዛገቡ። እሷም ጠዋት ምናልባት ከቤት ይዘሽው አልመጣሽ እንደው ብሎ ሲጠይቃት ምናሴ እሷም ምናልባት ስትል አይ ጠዋት እኮ አንተ አባትህ ጋር እያወራህበት ነበረ፣ ከዛም ይዘነው መተናል። እንደውም ጠረጴዛው ላይ እንዳስቀመጥኩት በጣም እርግጠኛ ነበርኩኝ። ምን ሊበላው ምን ሊወስደው ይችላል በማለት ተወዛገቡ። ድንገት ጆሮና ፋዘርም በመንገድ ላይ እያሉ እንደሰረቀ ከገባቸው በኋላ እርሳቸውን ሰድበውና ተቆጥተው አንገቱን አንቀው ስልኩን ከተቀበሉት በኋላ መኪና ውስጥ ሄደው ስልኳን ሊመልሱላት ሲሉ ስቴቴ እመቤት ብሎ እሳቸውም ስልኩን ሲዘረጉላት እሷ ግን አመነጫጭቃና ሰድባ ልታባረራቸው ፈለገች። ምናሴ ግን ኧረ እናቴ ተረጋጊ፣ ምናልባት እንዝማቸው፣ እርሳቸው አይደሉም እኮ የሰረቁት እና ማን የሰረቀው ብላ ስትመልስለት ምናልባት እርሳቸው ጋር የተቀመጠው ልጅ ወጣት ልጅ እሱ ሊሆን ይችላል፣ ለምንድን ነው መስማት ያልፈለግሽው ሲላት እሳቸውም እሷም ምንም ማዳመጥ አልፈለገችም። እንደውም እኔ ሆኜ ነው እንጂ እስካሁን ፖሊስ ጠርቻ አስይዣቸው ነበር፣ በዚህ እድሜው ይሰርቃል እንደ ብላ ከፍ ዝቅ አርጋ ከሰደበቻቸው በኋላ እርሳቸውም በጣም አሰቡና ወደ ኋላ ተመለሱ። ከዛም በኋላ እነሱም ወደ ቤታቸው ካመሩ በኋላ የሀና አባትም ቤታቸው ገብተው በጣም እያሰቡ ነበረ። እንደ ልጃቸው ነበር ያቀረቡት። እርሱም በጣም ወዷቸዋል። ጆሮም ከልጅነቱ ጀምሮ ታሪኩን ነግሯቸው አሳዝኗቸው ነበር። በእርግጥ ጆሮ ከልጅነቱ ጀምሮ በሌብነት ነው ያደገው። ልጅ ሆኜ ጎረቤቱን ወይም የሰፈር ሰዎችን እምጎርሰው እምቀምሰው በሌለብኝ ሰዓት ስጠይቃቸው ሌባ ምናምን ብለው ያባርሩኝ ነበረ። እኔም ደግሞ ሆዴን ለመሙላት ሌብነትን ጀመርኩት። ህይወት ቀጠለ። በዚህም አለሁኝ እስካሁን። እንዴት ብዬ ነው ሌብነትን የማቆመው? ምንም አልተማርኩም። መጻፍ መንበብም ሆነ ስሜን እንኳን አልችልም። ታዲያን ምንድን ነው የምሰራው? እያለ ፋዘርን በተደጋጋሚ ይጠይቃቸው ነበር። እሳቸውን ሙሉ ጤነኛ ነህ፣ እግር አለክ፣ እጅ አለክ ልጄ፣ ምንም እንደዚህ አይነት ስራ ቢቀርብህ ይሻላል እያሉ ሲመክሩት እሱ እንኳን ሊሰማቸው ፈቃደኛ አልነበረም። ሌብነቱን መቀጠሉ ነው ለሱ ትልቅ ነገር መስሎ የታየው። እሳቸውም ሊመክሩትም ምንም ቢሉትም አልሰማም። በአሁኑ ግን ይቅርታ ብሎ ቤት ሲሄድ ከቤት ይውጣልኝ ብለው አባረሩት። እሱም በጣም ከፍቶት ነበር። ከአንድ ዛፍ ስር ቁጭ ብሎ እንዳለ ጓደኛው ይመጣና ጆሮ ዛሬ ደግሞ ምን ሆነ ነው ብቻህን የተቀመጥከው ብሎ ሲጠይቀው ፋዘር ጋር ተጣላሁኝ እኮ። ምን አድርገህ? ስሰርቅ ሰረቅኳቸው እንዳትለኝ። ኧረ እኔ እርሳቸውን አልሰረኩም። እርሳቸውን እኮ እንደ አባቴ ነው የማያቸው። አሁን ላይ አባቴ የማላቀውን አባቴን እያስታወሱኝ ነው ብሎ በጣም አዝኖ ነገራቸው። እኔ እንደምንም ብዬ አስታርቅሃለሁ፣ በቃ ጭንቀት ይግባክ እና ምሳሌ ጋብዝ ብሎ ምሳሌ ጋብዞ ይዞት ሄደ። ቀጣዩን ክፍል 17 የምናየው ይሆናል። ይሄ ክፍል 16 ነው። ውድ ተመልካቾች አብራችሁ ስለቆያችሁ ከልብ አመሰግናለሁኝ እና በጣም አስተማሪ የሆነ ድራማ ነው፣ እንድትከታተሉ ትጋብዛለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ላይክ አትርሱ። ብዙዎቻችሁ ላይክ አታደርጉም፣ ለምንድን ነው ግን? እና ድራማው በዚሁ ተቋጭቷል። ቀጣይ ክፍል አብረን የምናየው ይሆናል። ምላሴና እንግዲህ ጆሮ
በጣም ደስ የሚሉ ቀልደኞች ናቸው። ምላሴ የተረጋጋ ሲሆን፣ ጆሮ ደግሞ እንግዲህ እርጋታ ሌብነቱ ውጭ ሌላው ደስ የሚል ጸባይ አለው። ፋዘርን ደግሞ እንደ አባት ቀርቦ እንግዲህ የማላቀውን የአባትነት ፍቅር እያየሁ ነው እያለ ነበረ። ቀጣይ ክፍል አብረን የምናየው ይሆናል።